ቤቱ የኔ ነው። እባክሽ ወደዛ። ቤቱ እኮ የኔ ነው። ወላንሳ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ እንግዲህ የመጣሁት ያው ሰሞኑን ብዙዎቻችሁ አንዳንድ ነገሮችን እያላችሁ ነውና ማለት አላቅም ብቻ እየሆነ ያለውን ነገር ማለት ነው። እኔ ላይ እየሆነ ያለውን ነገር አላቅም፣ ግን በተቻለ መጠን አስተያየታችሁንና ሀሳባችሁን ሰምቼ ከመስማትም ብቻ ሳይሆን ወደ መተግበርም ለመሄድ እየሞከርኩኝ ነው። እንደገና ደግሞ አንዳንድ ነገሮች ግራ ያጋባችሁም ነገሮች አሉ። ቪዲዮዎች የሆነ ፓርት ላይ ሰዓት ወልቆልኝ ከዛ ደግሞ ሰዓት እንዴት ሰዓቱ እጄ ላይ እንደተመለሰ እንዴት አድርጌ ዳኒ እንዴት አድርጎ እንደመለሰልኝ ሰዓቱን ቪዲዮ ተሰርቶ ነበር፣ ግን ሳይለቀቅ እንደገና ደግሞ ሌላው ቪዲዮ ተለቀቀና እንጂ ሰዓቱ ዮናስ አውልቆብኝ እድሜ ለዳኒ በግድም ቢሆን ሰዓቱን እንዴት አድርጎ እንደመለሰልኝ አላቅም፣ መልሶ እጄ ላይ አስገብቶልኛል ማለት ነው። እና የሆነው ያ ነው። ይለቀቃል ቪዲዮ ምንትን የተባለበትም ይሄ ሰዓት እንዴት እንደመለሰልኝ ምናምን ይለቀቃል ማለት ነው። ቤተሰቦቻችን በዛ መንገድ ግን ኮሜንቶች እያነበብኩ ነበር፣ ለማንበብ እየሞከርኩ ነበረ። ዛሬ የመጣሁት በጃዊ ቲዩብ የመጣሁት ዛሬ ምንድነው እሱ ስለ ኤደን ማለትም ስለ ዳንኤል ባለቤት ነኝ ብላ ስለመጣችው ልጅ ልናወራ ነው ማለት ነው። ሰሞኑን እንግዲህ ያው በመጨናነቅ እኛም እዛም በማለታችን የእሷን ጉዳይ ተወት ለማድረግ ሞክረን ነበረ፣ ግን ይጨንቃል። በተደጋጋሚ ያው የምትጠራጠሩት ነገር አለ አይደል? እኔ እየተጠራጠርኩ ስለሆነ ነው፣ ይቅርታ አድርጉልኝና ማለት ነው። እኔ ዳኒን ራሱ ጥቃት እንዳትፈጽምበት ነው ምፈራው። ራሷ ስራዬ ብላ መታ እንትን ነኝ ብላ የእሱ ባለቤት ነኝ ብላ ጥቃት እንዳትፈጽምበት ነው ፈራ። አንዳንድ ጥያቄዎችንም ጠየቅናት። ስንጠይቃት ግን የምትመልሰው ነገር የተዘበራረቀ ነው። አሁንም ጠርተናት እንጠይቃታለን። ታያላችሁ ምን አይነት መልሶች እንደምትመልስ ማለት ነው። ባለፈው ስለ እንትን ስንጠይቃት ያለችውን ነገር ባይምሯችሁ ያዙት። ከዛ በኋላ አሁን ደግሞ ስንጠይቃት የምትመልሳቸውን ነገሮች ባለፈው ራሱ ሁለት አይነት ቃል ነው የተናገረችው። አንዴ ልጄ ሴት ናት፣ አንዴ ደግሞ ልጄ ወንድ ነው ትላለች። አንድ ልጅ ሆኖ ሴትም ወንድም ሊሆን ደግሞ አይችልም። ስለዚህ ይሄ ነገር እኔ ውሸት እየመሰለኝ ነው። እናንተም ኮሜንት ላይ ልታጠቃችሁ ነው የምትመጣ ይቺ ልጅ የሆነ ነገር ልታረጋችሁ ነው እና እያላችሁ ነበርና ዛሬ አሼንም ጠርቼዋለሁ፣ ይመጣል። ለሁለት ሆነን እንጠይቃታለን። ምንጠይቃትን ጥያቄ ግን በትክክል ማትመልስ ከሆነ እኔ የምፈልገው አንድና አንድ ነገር እንድትወጣልኝ ነው ማለት ነው። አንቺ የምትይው ነገር ካለ አላቅም። እኔ አንቺም የሰማሹ ብቻዋንም ስታወሪያት ነበር አይቻለሁ። የሰማሹ ነገር ካለ እና በትክክል አንቺ የዳኒ ሚስት ናት ብለሽ ታስቢያለሽ? መጀመሪያ ራሱ ካላሰብሽ ምን ትሰራለች እቺ ሴትዮ ቤት ውስጥ? እንዴት ነው? ለምን ደው ግራ የሚገባሽ? ለምን ማለት በቃ ካልሆነች እኛ ቤት ምን ትሰራለች? ወይም እሱን ዳኒ ራስ እኮ ጉዳት አሹ እኮ የማውቀው ነገር የለም ስለ ቤተሰቦቿ ምናምን እኮ የማውቀው ነገር የለም አለኝ። ሚስቱ መሆኗንማ ያውቃል። ሚስቱ ብለው እኮ ነው ያመጣት መጀመሪያ። ከዛ በኋላ ግን የሚያውቀው ነገር እንደሌለ ነው የነገረኝ። ከዛ እኔ የማውቀው ነገር የለም። በቃ ሚስቱ መሆኗን ብቻ አውቃለሁ። ስለ ቤተሰቦቿ አላውቅም። የት እንድትኖር እንደነበር አላውቅም። እንዴት እንደተዋወቁ ምናምን አላውቅም። አሼ በራሱ ማለት ነው ምን እንደሆነ አናውቀውም እኛ እውነት። ስለዚህ እኔ ምንም አይመስለኝም፣ ግን አንተ ሙሉ በሙሉ ስለምታምነው ማንን አሼ ከማመን ውጭ አማራጭ የለኝም። አምነዋለሁ አሁንም ቢሆን። ዛሬም የጠራሁት ምንድነው ይዞልኝ እንዴት ነው። መጀመሪያ ግን አንዳንድ ጥያቄዎችን ለምን መጣች? ስለምን ትሄዳለች? እንዴት ለምን መጣች? ለምን ትሄዳለች? የመጣችበት ዓላማ ምን እንደሆነ እኔ ምን አውቃለሁ? እኮ መጠየቅ ነው እንዴ? እብድ መስላ መጣ። ከዛ በኋላ
አሼ ደግሞ የኬት እንደሆነ አላውቅም ልብሶቿን ምናምን ይዞላት መጣ አይደል እንዴ? ከዛ አሁን በቃ ኖርማል ሰው ሆናለች በአንዴ ማለት ነው። ይሄ ራሱ አጠራጣሪ ጉዳይ ነው እኮ በቃ መጠየቅና ቁጭ አድርጎ። ስለዚህ እኮ ነው ሁለቱንም መታወቂያ የላትም ምንም የላትም። ያ ነገር ደግሞ ያጠራጥራል። አላማዋ ምን እንደሆነ ስለማናቅ ስለዚህ በተቻለ መጠን ምን እናድርግ ነው እያልኩሽ ያለሁት እኮ። አንቺ እኮ አስተያየት እየጠየኩሽ ያለሁት እንደ ትልቅ ሰው አክብሬሽ፣ እንደ ህፃን አትሁኝ አንቺ ሳወራሽ ማለት ነው። እኔ እንደ ህፃን አልሆንኩም። እና ታዲያ በቃ ጥሪያትና አሹ እስከሚመጣ ድረስ አንዳንድ ጥያቄዎችን እንጠይቃት። በትክክል የምትመልስ አይደለም ጭቅጭቅ አለን። በትክክል የምትመልሳቸው ከሆነ ትቀጥላለች ከኛ ጋር፣ ካልሆነ ግን ማስወጣት ነው ያለን። ታነሽ ሂጂ ጥሬ ቶሎ በያ። ምንድን ቆመሽ የምታይኝ? ለምንድን ነው የምጠራት? ለምንስ ነው እናውራት። ለምሳሌ ባለፈው ምንድን ነው ያለችው? ልጄ አንዴ ሴት ነው አንዴ ወንድ ነው ትላለች። ልጄ እሱ ከጭንቀቷ የተነሳ ይሆናል። ከጭንቀቷ የተነሳ ለምንድን ነው እሱ የምትጨነቀው እንዴ? ለምን ሰው እኮ አንድ ቀን እንኳን ጎዳና ላይ ተውና። እሺ በቃ እሱ ከጭንቀት የተነሳ ነው። አሁን ተረጋግታለች አይደል? አሁን አይምሮዋም ራሱ ትክክል ማስታወስ ካልፈለገችስ እንዴ? እንደዛ የሚባል ነገር የለም እኮ እንዴ። አሁን ተረጋግታለች። አይምሮዋም በንጹህ እያሰበ ነው ብዬ ነው የማስበው። እናምጣት ለአንድ ለመጨረሻ ጊዜ እንጠይቃት። ሂጂና ጥሪልኝ ቶሎ በቃ አሹ እስከሚመጣ ድረስ ጥሪያት። እምቢ ካለች እንዴት ነው ማረጋት? እኔ ቆይ ለዛ ላይ ተንከረች መሰለኝ። ቀስቅሰሽ ጥሪያት። አያገባኝም እኔ በቃ ቶሎ በይ። ዛሬ መጨረሻ ቀን ነው የሚሆነው። የምን መጨረሻ? በቃ ከዚህ በላይ እዚህ እንድትቆይ አልፈልግም። እናውራበት። ለምን እስካሁን አቆያት? አጠራጣሪ ነገር ካለ ትወጣለች። አይደለም ለምን እስካሁን አቆያት? እሺ ያቆየኋትማ እኔም ራሴም በብዙ ነገር ተጨናንቄ ነበር። በዛ ላይ ደግሞ ሰው የሚለኝንም አልሰማውም ነበር። ብዙ ሰው እየደወለ እቺ ልጅ ምንነቱ አይታወቅም፣ በኋላ አንተንም እሷንም አሳብዳችሁ እሱ ብትሆን፣ እንደገና ደግሞ ራሱ ዳንኤል ቢሆንስ የላካት ሰው ቢሆንስ የለ ብዙ ነገር ተባልኩኝ እና እጠራጠራለሁ። እና እስካሁን ዝም ያልኳት እኮ የራሴ ጉዳይ አስጨንቆኝ ነው። ጥሪያት እንጂ እና ጥሪያት እያልኩሽ አለ እንዴ? ምን ታወራለሽ? ይቺ ፈጠን በይ። ስማ ሳሚ ጭራሽ እንትን እያለችኝ ነው። አትጠቅጥኝ እረፍት የለኝም እያለች ነው። በገዛ ቤቴ ኧረ እኔ ራሴ ጉሮሯን እያላወጣት ነው። እንዴት ታዲያ በገዛ ቤቴ እንትን አልልም ካለች ነው እንጂ ታነሽ አሳም ነጭ እና እያልኩሽ እኮ ነው። ደሰች ውጪ በቃ ዞር በደስ ቤቱ የኔ ነው። እባክሽ ወደዛ ቤቱ እኮ የኔ ነው። እኔ ነኝ የማንተኔ ማለት መብት ያለ። እንዴት ነው የምታወሪው? እንዴት ነው የምታወሪው? ወይ እኮ ስራ አላገሽን ዝም ብለሽ ትተኛለሽ በየቀኑ ማለት ነው እንዴ? እኛ እየከሳን አንቺ እኮ ወፈርሽ እኮ ያማታ እንዴ? እቺ ምትሰሪ ምንድን ያለ እኔ እያመንኩሽ አይደለም ሲጀመር ማለት ነው። እውነቱን ንገረኝ ካልሽ እያመንኩሽ አይደለም። በቃ የተጠራጠርኩት ብዙ ነገሮች አሉ። አላማሽ ምንድን ነው? ቁጭ የምትልበት ምንም ምክንያት የላትም። አንቺ ራስሽ አትጩሂባት። ታያት፣ ቆይ ታያት። እኔ አስተካክላታለሁ ማስተካከል ባለብኝ መንገድ። እንዴት ነው የምታስቢው አንቺ? አሁን እሺ ምንድን ነው የምትሉኝ? ሲጀመር ዳንኤል አግብቶሽም ከሆነ በዚህ ባህሪሽ ነው የፈታሽ። ልንገርሽና ማለት ነው እሱን እነሱ ናቃለሽ። ወይኔ ሰው። ለማንኛውም ይመጣል ጓደኛሽ ያ አሺ የሚባል ይመጣል። ሁለታችሁም እናወራለን። ብዙም እናወራቸው ነገሮች። ሁሉም ነገር ጠየቃችሁ፣ ነገርኳችሁ። ምን ፈለጋችሁ ሌላ? ሴትዮ ክፈሽለት። እሱ ነው መጀመሪያ ጠይቂ። ዝም ብለሽ በራ አባርግጂ። ማን በይ መጀመሪያ ማን ነው? ስንት ጠላት አለን። እንዲህ የከፈትን አስገብተን ነው ቤታችን የተበጠበጠው። አይሸነኝ ብላ አትብል። ድምፁ የእሱ ነው። ክፈች። እሺ አንተ ምንድነው ያመጣህብን? ከይቅርታ ጋር ምንድነው እሱ ያመጣህብን እዚህ ቤት ውስጥ?
ምን ተፈጠረ? ጠይቃት እየተፈጠረ ያለው ተቀየረች እኮ አንተ በአንድ ከብድነት ወደ ጥጋበኝነት ማለት ነው። ማለት አልገባኝም። ምን እያወራችሁ እያትሲ ምናምን ብላኝ ነበር። እኔም ትንሽ ቢያንስ ራሴን እስከማገግም ምናምን ከነሱ ጋር ልቆይ ብዬ ነበር። ጭራሽ ምን አይነት ሰው እንደሆነ አረ ታዲያ ምንድን ነው አንደኛ ዝም በይ አንደኛ ተኝታ ነው የምትውለው። ተኝታ እኛ ስንት ቦታ እንደርሳለን። ይቺ ልጅ ስንት ተዋጥር እሚቱ ስንት እዚህ ጋር ልጆች እንኳን እኮ የሆነ እኮ ልብስ መቀየር እኮ አንድ ነው። እሱን ተወሽ ልጆች የሚነካ ምን አለ ገብታ እንኳን የሆነ ከሰል እንኳን አታቀጣጥል። የምሬን ነው የምልህ። እኔ አይደለም እኔ እኮ ስሪልኝ እንደዚህ ነገር ለማድረግ ዝግጁ አይደለም። ስለዚህ ትንሽ ራሴ ልሁን ላገግም ነው ያልኳችሁ አይደለም። ቆይ ከምንድን ነው የምታገግም? አንተ እርግጠኛ ነህ ከጎዳና ነው ያመጣት? ልክ ነች። ከጎዳና የመጣ ሰው ማለት ነው አንገቱን ደፍቶ ነው እሺ ብሎ የሚታዘዘው። አንተ ራሱ ባታዘው በራሱ ምክንያቱም ወደ ጎዳና መመለስ ስለማይፈልግ ማለት ነው። እኔ እኮ ጠብቃለሁ፣ ምንም የሚለወጥ ነገር የለም። ጠብቃለሁ፣ ምንም የሚለወጥ ነገር የለም። ሲጀመር ልጅን እንድታገናኙ ብቻ ነው የምፈልገው፣ ሌላ ነገር አልፈልግም። ልጅ ስላገናኛሽ ምናምን ብላችሁኛል ነበር። እናንተ ግን ቃላችሁን እያጠፋችሁ ነው አይደል? ልጅ ያለሽ ግን እኮ አንቺ እኮ የምትመሪ መጀመሪያ አይደል? ምን ሆነሽ ነው? እኔ እኮ ሁሉም ነገር ግራ ስለገባኝና ስለዞረብኝ ነው እንጂ ማስታወስ ብችል ኑሮና ልጅ የት እንዳለች ባቅ ኑሮ እናንተን ማስቸግራችሁ ይመስላል። አሹ እኔ መጀመሪያ ስትመጣ የጠየኳቸው አንዳንድ ጥያቄዎች አሉ። ስትመልስልኝ በሁለተኛው ቀን ከመለሰችልኝ ጋር ጭራሽ አይገናኝ። አንዴ የልጇን ጾታ ትቀያይራለች። ምንድን ነው? እስኪ ስለሱ አስረጅ። አልቀያየርኩም፣ ሴት ነው ያልኩት። አለቀ። ወንድ ነው ብለሻል እኮ ቪዲዮ ላይ እኮ አለ ማስረጃ። ከፈለግሽ ካለ ታሳየኛለህ፣ ግን እኔ አላልኩም። አሁን ዞሮ እንዴት ነው የምታወራው? አንተ ራስህ በራስህ ሲጀመር በእኛ ህይወት ውስጥ አንተ ጣልቃ እንዳትገባ እምወስነው እኔ ነኝ። ሲጀመር ከጎዳና ላይ ነው ወይ ያመጣት? በምንድን ነው እርግጠኛ የምሆነው? የምታወራ ነገር ሲጀመር የእሱ ባለቤት ስለመሆኗ ምንም አይነት አንቺ ስነ ስርዓት እንደዚህ አታወሪ። ሁሉንም ነገር ነገርኩህ አይደል እንዴ? ምንም አንተ አትጨናነቅ። ሁሉንም ነገር ነግሬዋለሁ አይደል? ልጅሽን አፋልግሻለሁ ብሎ እራስሽ ወጥተሽ ፈልጊ። እራሷ ትፈልግ ወጣ አይደለም። አዎ በደንብ ይኸውልህ፣ ወላንስ ታረጋግ። እኔ ራሴ ጉሮሯን እኔ ራሴ እንጥሏን እንጂ አስወጣታለሁ። አንተ እንትን አትበል። በሰው ደግሞ ዲያስ ነው እንዴ? አንቺ እየቀለድሽ ነው አይደለም? አይ ሳሚ እየታደርኩ ነው። ቆይ ወላንሳ ተረጋጊ፣ አረጋጊው። አንቺ ለመረጋጋት ነው። ሁሉም ሰው ጋር እንዴ አይደለም? ሳሚ የምር ሲሪየስ በቃ አሁን እኔ ዛሬ የጠራሁት ማለት ነው ቤቱ የኔ ነው አይደል? ቆይ ዝም በይ። ቤቱ የኔ ነው አይደል? በቤቱ የምወስነው እኔ ነኝ አይደል? ስለዚህ አሁንም አንዳንድ ጥያቄዎችን እጠይቃታለሁ። በትክክል አንቺ ዝም በይ። በጥፊ እንዳልከርንብሽ ዝም በይ። እንዳላጮላት እንዴት ነው የምታወራው? በቤቴ የሱ ቤት እኮ ነው ያለሽው እና እና እንዴት ነው የምታወሩት ታዲያ? ሳሚ ደኔ ንገሪኝ። ቀስ ብለህ እኔ አስረዳኝ። ምንም ላንተ ማስረዳ ነገር የለም። ራሷን ነው የምጠይቀው። እኔ ምስኪን መስላኝ እኮ ነው። ቤት እግዚአብሔር ነው። ለምን የእግዚአብሔር ቤት ሄደሽ ገብተሽ ለምን ጎዳና ላይ ኖርሽ ታዲያ?
ራሽ ያቅላላታል እንደነሽ ዝም በይ አንቺ አይመለከትሽም። አንቺን አላወራሁሽም አይመለከትሽም። ዝም በይ ግን ጀመር አስገባት። እሷ ጀመር እዚህ ጋር ምን ትሰራለች እንዴ? እና ተረፉ አንቺ ተረጋጊ በቃ ይኸውልሽ እሷ ትጠፈጥፍሻለች። ልንገርሽና ማለት ነው ጀመር ነገረኛ ነው። እየቀለዳችሁብኝ ነው ወይስ ምንድነው? እነዚህ እኔ ተረጋጊ። ወደዚህ እዚህ ጋር ሁኚ በቃ አንቺ ጥያቄዎችን መልሽልኝ። የልጅሽ ጾታ በመጀመሪያ ደረጃ ወንድ ነው ሴት? ስሟ ህይወት። ከሱ ጋር እንዴት ተገናኛችሁ? ከዳንኤል ጋር ካፌና ታክሲ ምን አገናኘው? ታክሲ ውስጥ እኮ ነው ተገናኘን ያለው። በዛ ሰዓት ጠይቃችሁ ትክክለኛ ነገር ስንመልስላችሁ ትጠብቃላችሁ እንዴ? እንደምንሳቂ ነው። ዞር በል ማን ሰዓት ወስኛለሁ። በቃ ወስኛለሁ። ቆይ አይደለም ወስኛለሁ። ትሂድ ይዛት አስወጣልኝ። ዋሸች እኮ ሂጂ አምጪላት። አንድ ፌስታል ነው አይደል? ሂጂና አምጪ። ትሄዳለች። ተነሽ አንቺ ከሶፋ ላይ ሳሚ። ቆይ አንዴ አልሄድም። እስኪ ዝም በይ ቢያንስ በገዛ ቤቴ በራሴ ቤት በራሴ ቤት ነው የማትሄጂው? አንተ ምን እያልክ ነው? ያመጣኸው አንተ ነህ። ለምን እኔን ጦርጦስ አጋባም? ያመጣኸው አንተ ነህ። ይዘህልኝ ውጣ። እኔ አይመለከተኝም። አልፈልግም። ይዘህልኝ ውጣ በቃ። እንዴ ይዘህልኝ ውጣ በቃ። ምንድን ነው እሱ እየጠበቅሽ ያለሽው? ሂጂና ያን አንድ ፌስታል አምጪና አፍንጫዋ ላይ ወርውሪላት። ግን ሂጂ በቃ ሂጂ። አንቺ ያልኩሽን ብቻ አድርጊ። የእሷን ዕቃ ይዘሽ ነይ ሂጂ። አፍንጫዋ ላይ ወርውሪላት ቶሎ በይ ሂጂ። ሳሚ ስማኝ እንጂ አንዴ ምንም አልሰማም። እኔ አሁን ኦኬ እንዳትወጣ የፈለግ አንተም ተባባሪ እና ልንገርህ ወላንሳ ቆይ በእናትሽ ችግር ሳለባት ነው ስለሚያያዥ ፌስታሏን ይዛት ውጣ። እኔ ነኝ የምወስነው በቤቴ። አንተ ተባባሪ ነህ። ምንድን ነው የምትነግረው? ምንድን ነው የምትሰማው? ዱላ አያስፈልጋትም። በጥፊ የምትወጣ ሴት ናት እኮ። ይኸውልህ የእሷንና የዳንኤልን ጋብቻ ወረቀት አመጣልሃለሁ እኔ ማስረጃ። እሷ ችግር ሳለባት ነው እንደዚህ አሁን የምታወራው። የምር ስለሳልገባ ቀኝሱ መቼ እኔ ይቅርብኝ አይደለም መጀመሪያ ማለት ውጪ እያልኩሽ እኮ ነው። አንቺ አይደብርሽም እንደ ሰው ቤት ወደ እነ የምትንጋፍ አሰባም እንደች ነይ ታያት። በራሴ ቤት እኮ አልወጣም እያለች እኮ ነው። እንዳትወጣ ነው እንዲያመጣልሽ ማስረጃውን ላንጣልህ ያለው ነገር እንደሌለ ማስረጃ ላንጣልህ። ከዛ በኋላ ምን አይነት የምን ማስረጃ ነው የምታመጣልህ? ችግር ሳለበት ጤናና እንደ ሰው እንዲያወራ ስታስበው አንተ በሰው ቤት እንትና ሳሚ እኔ አምጣ ስለመጋባታቸው ምንም እያመንኩ አይደለም። ማስረጃ እያመንኩ አይደለም። ቶሎ ብለህ እኔ የምፈልገው ማለት ነው ልንገርህ አሁን ወይም ከሰዓት ወይም የሆነ ሳለ እንድታመጣልኝ ከዛ ውጭ አላስቀምጣም። አብሽር ችግር የለም። በዛው እንዳጠፋ ነግሬሃለሁ። ባህሪው ዓለም እንደሚቀያየረው በየቀኑ እንዴ እንትን ነው የሆነ ነገር ችግር እኔ አምጣልኝ። መረጃዎቹን ካመጣልኝ ብቻ ነው እዚህ የምትቆይ። ያውም አትቆይም ሲጀመር። ኧረ የሚነካት የለም እዛው ትጋደም እየበላች እንዴ በገዛ ቤት ተረፈት ቢያንስ አንተ እንኳን በቃ ችግር የለውም። አንቺ ታያት አትንካት ካልኳት አትነካትም እሷ።